እንተዋት ኮሜንት ላይ ንገሩኝ ልተዋት ወይስ እስቲ መላካላችሁ እኮ ብለሽኛል እኔ እኮ ሙቺ ብለሽኛል በሞት እኔ በሞት ምን ተጠቀሚያለሽ ተዋት ይሄው ተዋት ልተዋት ንገሩኝ እኔ ምን ላድርግ እኔ እኮ እናቴ ናት እስቲ ልኮ እያልኩ እህቶቼን ምረደው ለእናቴ ብዬ ነው ማማ እናትነት እንዳንቺ ከሆነ እኔ እናትነት አላደርገውም እሺ እናት መቼም አልሆነም ለምን ድረስ ስንት ልጆች እያስተማረች ቋሚ አድርጋ አትረዳኝም የወለድሻቸውን ልጆችሽን እሷ ኃላፊነት መውሰድ ከዚህ የበለጠ እርዳታ ምንድነው የምትፈልጊው የልጆቹ እናት ነኝ የምትይው ሴትዮ ማለት አረፋ በዓል ነው አረፋ በዓል በአረቢያ መጅልስ ላይ ፏ ብለው ሽቲ ለብሰው ቤት ተገዝቶልሽ አረፋን ኢንሻአላህ የምታከብሪው በቤትሽ ነው በአዲሱ በሪል ስቴትሽ ቤትሽ። እጅግ ብዙዎችን ያነጋገረው የአንዲት እናትና የአምስት ልጆቿ ጉዳይ ይህንን ክስተት አስመልክቶ ብዙዎች ሀሳብ አስተያየት እየሰጡ ይገኛሉ። ህዝቡ ለሁለት በተከፈለ መልኩ ግማሹ በእናት ወገን ግማሹ በልጆቹ ወገን በመሆን እየተከራከሩበትም ይገኛል። ይህን ክስተት ከመመልከታችን በፊት በተለይም ቲክቶክ ላይ እናትና ልጅ ከባድ ንትርክ ከማድረግ ጋቸው አስቀድሞ እናትየው በፖድካስት ቀርበው ስለ ልጆቻቸው ጸባይ በመናገር ብቻዬን ቀርቻለሁ ያሳደግኳቸው ልጆች ተመልሰው ጠላት ሆነውብኛል ቤት ውስጥ ምንም ነፃነት የለኝም ሲሉ እናት ተናግረው ነበር። ይህንን አስመልክቶ ቪዲዮም ተቆራርጦ ቲክቶክ ላይ በመምጣት ብዙዎች ተነጋግረውበት ቆይተው ነበር። ታዲያ በመቀጠል በዚሁ ሳምንት ውስጥ በተለያዩ ቲክቶክ ቪዲዮዎች የምንመለከታት የተለያዩ ሀሳብ አስተያየቶችን ላይቭ እያስገባች የተለያዩ ሰዎች ሲጣሉ የምታስታርቀው ደላሎች ብር ሲበላሉ እምታስማማው እንዲሁም ደግሞ ከባድ ወንጀሎችም ሲፈጸሙ በቲክቶክ ዳኝነት ሰራለች የምትባለው የቲክቶኳ ሀቢባ ሁለቱንም በተለይም እናትም ልጅንም አብራ ገስት በማስገባት ሀሳብ አስተያየታቸውን በቀጥታ እንዲነጋገሩ አድርጋቸዋለች። በዛ ንግግርም እጅግ ከባድ ክስተቶችን ተመልክተናል። እናት ስለ ልጆቿ እጅግ በስሜት መጎዳት ውስጥ በመሆን እኔ ልጆች የሉኝም ልጆች እንደሌሉኝ ነው አሁን የወሰንኩት ስትል ልጅም በዚህ በኩል በእኔም አትፍረዱ እኔም እናት ከእንግዲህ የለኝም እናት የለኝም ብዬ ነው እማወራው በማለት እጅግ ከባድ መልእክቷን አስተላልፋለች። ታዲያ ከዚህ ቲክቶክ ላይቭ በኋላ ደግሞ የተፈጠሩ አዳዲስ ጉዳዮችን እየሰማን እንገኛለን። በአጠቃላይ እናትየው አካባቢ ስላሉ ሰዎች ስለሚናገሩት መልእክት እንዲሁም ደግሞ እናትየው ከዛ ላይቭ ከቲክቶክ ከሀቢባ ቤት ቀጥሎ ስለተደረገላት እጅግ አስደንጋጭ ሰርፕራይዞች ጠቅለል ባለ መልኩ መረጃዎቹን እናካፍላችኋለን። በልጆቹ በኩልም ስለተሰማው ደግሞ ሌላ ወሳኝ ነገርም እዚሁ እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። ከሰሞኑ እንግዲህ ጉዳዮቹን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። እናት እንግዲህ ልጆቿን ነው ልትከስ ሚዲያ የመጣችው። ልጆቼ አልሰማሉኝ ልጆቼ ከአቅሜ በላይ ሆኑ ስናገራቸው ዝግ ያፍሽን ይሉኛል የተለያዩ ስራ ቤቴ ውስጥ እንዳልሰራ ራሱ አታንኳኪ አትረብሽኝ ይሉኛል እነሱ ከተኙ እኔ መንቀሳቀስ እንኳን አልችልም ልጅና እናት የትኛው እንደሆነ እንኳን ቤት ውስጥ አይለይም ስትል ነው መራር ሀዘን ውስጥ በመሆን እንባ የታጀበች መልእክቷን ያስተላለፈችው። ከዚህ ክስተት በኋላ ነው እንግዲህ እናትና ልጆችን ለማገናኘት ሀቢባ ቲክቶክ ላይቭዋን ከፍታ ሁለቱንም በዛው ቲክቶክ ላይቭ ላይ ያገናኘችው። እንግዲህ በብዙ ነገር ስትወቀስ የነበረችው የመጀመሪያ ልጇ እንግዲህ እቺ እናት የመጀመሪያ ልጄ ነች ችግር ያመጣችብኝ እሷ የምትኖረው በውጭ ሀገር ነው ብር እየላከች ለታናናሽ እህቶቿ እነሱም ያንን ብር እየተቀበሉ ነው እኔ ላይ የጠገቡት እነሱ የጠገበ ምግብ እየበሉ እኔ ጾሜን አድራለሁ በረመዳኑ ጾም እንኳን የረባ ነገር ሳላገኝ እነሱ እንደልባቸው እየተዝናኑ ነበር ሲኖሩ የነበረው የሁሉ ችግር ያመጣችብኝ ትልቋ ልጄ ነች በማለት ብዙ ቦታ ላይ ስትከሳት ነበር። ይህንንም አስመልክቶ ነው እንግዲህ ሀቢባ ትልቋ ልጅ ውጭ ሀገር የምትኖረዋንና እናትየዋን ቀጥታ እዛው ቲክቶክ ላይቭ ላይ ስታናግራቸው የነበረው። ሀቢባ እንግዲህ ትንሽ አድሎ በሚመስል መልኩ እናት እኮ የፈለገችውን መሆን ትችላለች ለምን እናታችሁን ትጨኩናላችሁ ለምንድነው አንቺ ውጭ የምትኖሪው ልጅስ ለእናት ገንዘብ መላክ ሲገባሽ ለልጆች እየላክሽ ልጆቹ የፈለጋቸውን እያረጉ እናት ግን ምንም የምታረግበት አቅም ገንዘብ ሳይኖራት ቀርቶ ለምን ራሷን እንድትወቅስ ታረጋለሽ በማለት እንግዲህ ልጅቷ ላይ ብዙ ነገር ስትናገር ነበር። ልጅቷም ደግሞ እንግዲህ ራሷ ያለችው መልስም ስትመልስ ነበረ። እኔ ገንዘብ ምልከው አስቀድሜ
ለቤተሰቦቼ ነበር። ነገር ግን ልጆቹ ምንም በማይደርሳቸው ሰዓት እሱን እያየው በመምጣት ቀጥታ ለእህቶቼ እየላኩ እነሱ እንዲማሩ እነሱ እንዲሻሻሉ ነበር ሳረግ የነበረው። ምንም እንዳያጡም ነበር ስጥር የነበረው። በልጅነት እድሜ ተሰድጄ ታናናሽ እህቶቼ እንዲማሩ እነሱም እንዲለወጡ ነበር ስጥር የነበረው። ነገር ግን እንዲህ በማረጌ ቂም ውስጥ እንድገባ ጠላት እንዲበዛብኝም ከሆነ ሁሉንም እርዳታዬንም አቆማለሁ እያለች መልእክቷን ስታስተላልፍ ነበር ማለት ነው። እንግዲህ ከነዚህ ጉዳዮች ጋር ጠቅለል ባለ መልኩ ሀቢባም ሌላ ጥያቄ ጠይቃት ነበረ። ለምንድነው እናትሽን እዚህ ቦታ ለምን ሄድሽ እያልሽ የምትሰርቢያት? ለምን እንዲያረክሽ እያልሽ ትሰርቢያታለሽ? እያለችም እንግዲህ አከታትላ ልጅቷን ስትጠይቅ ነበር። ልጅቷ አጠቃላይ እናታችን ስለሆነች ሌላ ቦታ መገኘት በሌለበት ቦታም እንዳትገኝም ስለምፈልግ ጭምር ነበር እንደዚህ የምናገራት፣ ከዛ ውጪ ግን ምንም አልናገራትም ነበር እያለች መልስን ስትሰጥ ነበር። ታዲያ ከዚህ ክስተት በኋላ ብዙዎች በሁለት ጎራ በመከፈል ሀቢባ ጥፋት አድርጋለች፣ እናትየዋ የፈለገችውን መሆን ትችላለች፣ ለምንድነው አንቺ የምትናገሪያት? ለምን ልጆች ይናገሯታል ማለት አትችልም? ምንም ቢሆን እንግዲህ እናትየው የማይገባ ቦታ ከሄደች ልጆቹ በሷ መሸማቀቅ ማፈራቸው ስለማይቀር እናታቸውን እኮ መገሰጽ ይችላሉ ሲሉ፣ ሌሎች ደግሞ የለም ምንም ቢሆን እናት ነች። ለምንድነው ልጆቹ ቀና ብለው እናት የሚናገሩት? ለምንድነው ልጅቷስ ገንዘብ ስትልክ እናቷ ምንም ሳትረዳ ለእናቷ ምንም ሳታረግ ለእህቶቿ እየላከች አይምሯ እንዲጎዳ ስለምን ታረጋለች? በማለት ህዝቡ በሁለት በተከፈለ መልኩ ነው እንግዲህ ሀሳብ አስተያየት ሲያደርስ የነበረው። እንግዲህ ዩቲዩበሯ ሄለን ደግሞ ያው በልጅቷ ሳይድ በኩል በመሆን ለልጅስ ማን ነው የሚጨነቀው? ልጅቷ እኮ ከልጅነት እድሜዋ ጀምሮ ነበር ቤተሰብን ስትረዳ የነበረው። ነገር ግን እናት ነች ተብሎ ሁሉም እናቶች ምንም ክፉ እንደማይሰሩ ተቆጥሮ ይችም እናት ሁሌም ደጎና ለልጆቿ ጥሩ ሆና ልጆቹ መጥፎ እንደሆነ ተደርጎ ለምን ይሳላል? መጀመሪያ ልጆቹን ሚዲያ ላይ ማውጣቷስ ተገቢ ነው ወይ በማለት ነው ስትኮንን የተመለከት ነው ማለት ነው። እንግዲህ ሚዲያ ላይ መውጣቱ ይሄ ቤተሰባዊ ጉዳይ እና ሀቢባም ጋር በድጋሚ በመቅረቡ ሰዎች ቅሬታቸውንም በዚህ ሲገልጹ ተመልክተናል። እነዚህ ልጆች እኮ ድጋሚ በተለያየ ቦታ ስማቸው እንዲጠለጠል እያረገች ነው። ይህች እናት ለምንድነው ቢቻል በሽምግልና ካልሆነም በውስጥ ጉዳዩ እንዲያልቅ ብታረግ ጥሩ ነበር። አሁንም አሳልፋ ልጆቿን ለሚዲያ ለማይሆን ሰዎች የተለያዩ ስም እያሰጠች ልጆቿም እንዲሸማቀቁ እያረገች ነው በማለት ነው እንግዲህ ጉዳዩን ሰዎችም ተንተን እያረጉ ሲናገሩ የተመለከት ነው ማለት ነው። ከዚህ ክስተት በኋላ እንግዲህ በአንድ የቲክቶክ ላይቭ ላይ አዲስ ክስተትን ተመልክተናል። ለዚች እናታችን እርዳታ እናሰባስብ ከጎኗም እንቁም በሚል ሀሳብ እንግዲህ የቲክቶክ ጊፍቶች ሲወርዱላት እንዲሁም ደግሞ በቀጣይ የራሷ ቤት የሚኖራት አይነት ነገር ከሆነም እሱንም ለማሟላት የተቻለንን ርብርብ እናድርግ። ይቺ እናት ከነዚህ ልጆቿ ጋር ለመኖር እጅግ አዳጋች ነገር ላይ ነው የምትገኘው። ስለዚህም በራሷ የምትችልበት ራሷ የምትኖርበትን ነገር እናሰባስብ በማለት በውጭ የሚገኙ ዲያስፖራዎች የቲክቶክ ላይቭ ከብተው እንግዲህ እቺን እህታችንን እቺን እናት እንግዲህ ለማበረታታት ሲሯሯጡ ተመልክተናል። በዚህ በኩል ደግሞ በልጆቹም በኩል ደግሞ በመሆን ሁልጊዜ በአንድ በኩል አንፍረድ፣ ልጆቹም ቢሆን ምንም ቢሆን እናታቸው ናች። የማይሆን ነገርን ተመልክተው ይሆናል የራቁት እንጂ በእንደዚህ አይነት ደረጃ ልጆቹም አምስቱም አንድ አይነት አቋም ይዘው በእናታቸው አይጨክኑም ነበረ። ስለዚህ አትፍረዱ፣ ለልጆቹም እቃ መሆን ያስፈልጋል በማለት ደግሞ እንግዲህ በልጆቹ በኩል ሆነውም ልጆቹን የሚያበረታቱ ሰዎች ከልጆቹም ጎን ሆነን አለንላችሁ ልንል ይገባል የሚሉ ሰዎችንም ተመልክተናል ማለት ነው። እንዳጠቃላይ ግን በሳል ሰዎች ይህንን ሀሳብ አስተያየት ሰጥተዋል። እኛም ያስገረመን ትክክል ነው ያልነውም ይህንን ነው። ሚዲያ የሚወጣ ነገር ሁሉ እንደማይወርድ መታወቅ አለበት። ልጅና እናት ተለያይተው አይለያዩም። ምንም ቢሆን የወለደ ሰው እንኳን ልጅና እናት አይደለም እናትና አባት የተፋቱ ባልና ሚስት በልጃቸው አማካኝነት ዳግም ሲገናኙ ዳግም አንድ ሲሆኑ ተመልክተናል። ልጆችና እናቶች ተለያይተው እንደማይለያዩ ልናውቅ ይገባል። ቢቻል እነዚህ ልጆች መካከል እየገባን እናት ጨካኝ ነች፣ ልጆች ጨካኝ ናቸው እያልን የተለያዩ ሀሳብ እየሰጠን ሳት በመሰለው ጉዳይ ላይ ቤንዚል እያስከፈከፍን ጭራሽ ሰዎቹን ጠላት ባናረጋቸው መልካም ነው ብዬ አስባለሁ። ነገ እነዚህ ሰዎች ተስማምተው በአንድ ሲሆኑ እኛ የምናፍርበትን ነገር መናገር አለብን ብዬ አላስብም። ቢቻል እነዚህ ቤተሰቦች ላይ እንግዲህ ያለው ነገር ፈጣሪ አምላክ ረድቷቸው ሰላም እንዲያወርድላቸው መመኘት ነው እንጂ ከዛ ውጪ ጭራሽ ጠላት እየሆኑ እንዲሄዱ ማድረጉ ያዋጣል ብዬ አላስብም። ነገ ገጥሞ ለሚገጥም ቤተሰብ የማይገባ ቃልን ማውጣት አስፈላጊ ነው ብዬ አላስብም። ብዙዎችም ይህንን ሀሳብ ነው ሲያነሱ የነበረው። እኔም የምለው ይህንን ነው። ይህን ጉዳይ አስመልክቶ ግን አወዛጋቢ የሆነው የእናትና የልጆቹን ጉዳይ የሰማችሁ ሰዎች ምን አይነት ምልከታ ሀሳብ አላችሁ? እናንተም በኮመንት ያላችሁን ነገር ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘው። ሰላም።